ይኸው ፎቶ አንቺ እንደዛ አረከኛለች አንተ ናብኝ እንደዚህ ታረገኛለህ ማዘር እባክዎት ምንድን ነው ያረከው አንቺ ይኸውልሽ ቆሻሻ ነሽ እሺ የቆሸሽ ነሽ ይምጡ ኧረ ዝም በይ ይኸውልሽ ይሄን ያክል ጨካኝ ቆሻሻ የበሰበሽ ነሽ ቢያንስ ይምጡልኝ ብለሻል ይምጡ መተው ከዛ እንትን የሚሉት ነገር ምንድነው የምትጫጫው ፍቅሩ እንዴት ነው የምትጫጫው ሰላም ነው ማዘር እንዴት ነው ሰላም ነው እንዴት ነው ምንድነው የምትለው ፍቅሩ ምንድነው እሷ የምትለው አቃለው እናቴ እሷ ምንም አይደለም ከዚህ በፊት አቃለው እያለች ነው የነው ማቃተን ያላቃተም እኔ አላቃተም ወንድሜን ካገባሽ በኋላ ነው በኔ እጅ ነው እንደዚህ ሲጣርግ የምገልሽ እሺ አንጠልጥዬ ነው ጎሮሮሽ ምበተነልሽ ዛሬ 7 ዓመት በፊት እንግዲህ አዲስ አበባ ዩኒቨርሲቲ ግቢ ፊት ለፊት 6 ኪሎ አካባቢ ኒንጃ በአጋጣሚ ለምን እንደመጣችሁ አላቅም እዛ በር ፊት ለፊት የተነሳችሁትን ፎቶ አሳይታኛለች ምን ተረጋጋ እንጂ ምንድነው ይኸው ፎቶ አንቺ እንዴ አንቺ ምን በቃ የሚቀርሽ ነገር የለም ይሄ ሁላ ምን ከተማ ውስጥ ማን ይቀርሽ ቆይ እንደዛ አረከኛለች አንተ ናብኝ እንደዚህ ታረገኛለህ ማዘር እባክዎት ምንድን ነው ያረከው አንቺ አፍሽን እንዳከፍች ዲለሽ አፍሽን እንዳከፍች እና በእነዚህ ዓመታት ሁሉ ይዞ ያስፈራረኝ የነበረን ቪዲዮ አለ እጁ ላይ አሁንም ቢሆን እንዲያጠፋልኝ ነው የምፈልገው ይሄን ቪዲዮ ምን አይነት ቪዲዮ ነው ደግሞ እሱም ማወቅ አይጠበቅብህ እሺ ነው አይጠበቅብህ ምን አይነት ቪዲዮ ነው ብቻ እሺ በቃ የኔ መጥፎነት የሚያሳይ በጣም በቃ ደባሪ ቪዲዮ ነው ግን ያለፈው ልጅ ስላለኝ እንዳለኝ ምናምን ስታወሩ ነበር አይደለ በደንብ ታውቃለህ ስለ ልጄ አዎ እና ያቺ ልጅ የማን ልጅ ትመስልሃለች ምን ሆነ ነው ቆይና ምንም ፍቅሩ ቁጭ በል ፍቅሩ እኔ አልቻልኩም ልውጣ እናቴ በቃ አታልቅሽ ለምን ነው የምታልቅሽ እናረጋለሁ ፍቅሩዬ እንግዲህ ደግሞ አደራሰ ተጠብቅ ፍቅሩዬ ስጋ ትገዛልኛለህ ስጋ እንበላለን እሺ እንበላለን እሺ ሲጋራም ትገዛልኛለህ አረቄ ትንሽ ችግር የለውም እንገዛለን እሺ አሁን ግን ምሳ እንበላለን ሲጋራም ገዛላለሁ አረቄም ገዛላለሁ ወደሷ ቤት አንሄድም እኔ አልፈልግም አልሄድም እሷ ጋር ለምንድነው ማታወኝ አልፈልግም እኔ እሷ ጋር አልፈልግም አንተ የተቀማኸው ነገር አለ ህይወትን ተቀምታል በሷ አይሁን ደግሞ እኔ ጥርጣሬ ታርጌቴ እሷ ነች ግን ሳላረጋግጥ ደግሞ እሷ መወንጀል አልችልም ማረጋገጥ የምችለው ደግሞ እዛ አንተን ይዤ እኮ ሜዶ ወድጄ አይደለም እንድትሰደብ እኮ ፈልጌ አይደለም ግን የሆነ ነገር እኛ አሁን በዛ ሰዓት በጊዜው ምንም ነገር የቸገረን ነገር የለም ቤት ነበረን የራሳችን ብር ምናምን ነገር ነበረ መኪና ነበረን ገባ ለመኖር በቃ የሰው ልጅ የሚኖርበት ለመኖር የሚያስፈልገው መሰረታዊ ነገር እያንዳንዱ ነገር ነበረን ደስተኛ ነበርኩኝ እኔ በዛ ሰዓት ምን እንደነካት አላውቅም የሆነ አጋንንት አለ ውስጧ ማለት ነው በቃ የሆነ መንፈስ አለ መጥፎ መንፈስ ወይ የሆነ ጭራቅ የሚያረጋት ነገር እንጂ ነው አሁን በጊዜው በቀላል ልንጋባ ነበር ተነጋግረን ከቤተሰቦች ጋር አስተዋውቂያት ነበር ብዙ ነገሮችን ልጅ ነበራት ልጇንም እኔ እንደ አባት ሆኜ ላሳድግላት ልንከባከባት ትምህርት ቤት ላስገባት ገባ ብዙ ነገሮችን ለማድረግ እቅድ ነበርን ከሷ ጋር መጨረሻ ላይ ነው እንደዚህ ሆኜ ታምሜ ምን እንደሆንኩኝ ራሱ አላውቅም ይሄን 5 ዓመት ሁላ ምን ያደረኩ እንደነበሩ አላውቅም ቤተሰቦች ራሱ ለምን ፈልገው እንዳልመጡ ራሱ ለምን እንዳልፈለጉኝ ራሱ አሁን አላውቅም ነበር አሁን በቅርብ ሄጄ ነው ያለውን ነገር ያጣራሁት ያለውበትን ቦታ አያውቁም ብዙ ጊዜ እንደፈለጉኝ ነገሩኝ ግን አንቺ አሁን ቢያንስ ሰው ነሽ አይደለ የሰው ልጅ ህሊናለሽ ማሰብ ትችያለሽ እኔ በደሌ ምንድነው አንቺ ምን አድርጌሽ ነው ምን በዴ ምን አጥፍቼ ነው ይሄንን ነገር ነው እንጂ በቃ እኔ ማወቅ የምፈልገው ሲጀመር ላይሽም አልፈልግም እኔ አሁን ላይ አጠገብሽ ሁላ መቀመጥም አልፈልግም ቢያንስ ጥያቄ መልሽልኝ እነዚህ ሰዎች ባይመጡና በፈጣሪና በእነዚህ ሰዎች እርዳታ ባይሆን ኖሮ ይሄኔ ሞቼ ነበር ተረት ሆኜ ነበር ይሄኔ ብቻ ግን የዚህ ነገር ጥያቄ መልስ ፈልጋለሁ መልስ ስጪኝ እሺ ሌላውን ነገር የቀረውን ነገር እኔ በቃ አሁን ትቼዋለሁ ካንቺ ጋር ምንም ነገር የሚያገናኝ ነገር እንዲኖርም አልፈልግም ጭራሽ ደግሞ ሌላ ታሪኮችን ተሰማ ደግሞ በስማ በቃ እንደው ወይኔ በዛው በሞቼ በቀረው ነው ያልኩት አንቺን ነበር የወደድኩት አንቺን ነበር ያፈቀርኩት
ከአንቺ ጋር ነበር እኔ ህይወትን ለመኖር እያቀድኩ የነበረው። ፈጣሪ እንደውም ስለሚወደኝ እንደውም እነዚህ ሰዎች ላከልኝና ዳንኩኝ እንጂ ከአንቺ ጋር በዛውኑ ነው ይሄኔ 5 ዓመት ሁላ እንደዚህ እብዶኝ አብጄ እንኳን ታምሜ ድኛለሁ። አሁን ላይ እስካሁን እንደውም ከአንቺ ጋር ብኖር ኖሮ በህይወትም አታቆይኝም። እሺ ማለት የመጣንበት ጉዳይ እና የምናወራው ጉዳይ እንዳለ ሆኖ አሁን አክሊሉ ለተናገረው ነገር መልሳለሽ? እኔ ምንም የምለው ነገር የለም። ለዚህ ሁሉ ነገር ጥፋተኛ እኔ ብቻ አይደለሁም። ምክንያቱም በቃ ልክ ነው፣ ጥፋት አጥፍቻለሁ። እኔ ጥፋቴን አልካድኩም። አሁንም ቢሆን ግን እንደዚህ ለመሆንም ምክንያት ለሁሉ ነገር ምክንያት እኔ ብቻ አይደለሁም። አንተ ልታብድ ትችላለህ። በእርግጥ አዎ አንተ ለኛ ጥሩ ነበርክ፣ ለኔም ለልጄም ቢሆን ግን በጭራሽ እኔ የዚህን ያህል ጥፋተኛ ሆኝም እኮ አይደለም። እኔ በቃ አሁን የምፈልገው ፍቅሩና እናቱን ብቻ ነው። ገብቶሃል አይደል? በእነሱ ፊት ነው ሁሉንም ነገር መናገር የምፈልገው። እኔም የራሴ የሆነ በደል አለኝ። እኔ የራሴ የሆነ በቃ ያደረሱብኝ ነገር አለ፣ ማናቸውም ይሁኑ። ገብቶሃል? እሺ እኔ አሁን አንተ በማበድህ ምክንያት እኔ ምን ማድረግ ነበረብኝ? በዛ ሰዓት በብዙ ነገር ተይዤ ነበር፣ በልጄ ተይዤ ነበረ። እሺ እንዴት አድርጌ ላስረዳ? በዛ ሰዓት በቃ ታመምክ። የመታመም ምክንያት እኔ ነኝ። አዎ ግን በጭራሽ ሙሉ ለሙሉ ጥፋተኛ አድርገህ እኔ እንድትወቅሰኝ አልፈልግም። አሁንም ቢሆን እኮ ሌላ ሰው አለበት በዚህ ነገር ላይ። አዎ አለበት። ማን አለበት? ማን? እኔ አሁን በቃ መናገር የምፈልገው ከአንቺ ውጪ እኔ አንቺና አንቺ ብቻ ቤተሰብ እንደሌለሽ ነው የነገርሽኝ። ማንም አጠገብሽ እንደሌለ ነው የነገርሽኝ። ገባሻ? አንድ ሰው ነበር ማቀው። በቃ አንድ ፍቅረኛ ነበረኝ። ከሱ ጋር በቃ የሆነ ስህተት ሰራሁኝ፣ አረገዝኩኝ፣ ጥሎኝ ሄደ ምናምን ነገር አልሽ። ስማኝ፣ አዳምጠኝ። ይኸውልህ ስህተት አልነበረም በሰዓቱ። እኔ ማድረግ የነበረብኝ ግዴታ ስለነበረ ነው። ተይዤ ነበር በጣም በብዙ ነገር ማድረግ በቃ በሰው ፊት በጣም የሚያዋርደኝን ነገር ነበር። አሁንም ቢሆን እናቱና እሱ ይምጡና እናገራለሁ። በቃ አይደል እኮ የማን እጅ ነው ያለበት በዚህ ነገር ላይ? ማን ነው ከኔ ጋር እንደዚህ እንዴ? እኔ እኮ አንቺ ብቻሽን የሆነ ነገር መድኃኒት ምናምን ነገር ብቻ የሆነ ነገር እኮ ጠረጠር ነበር። ጓደኞቼ ይነግሩኛል። ገባሻ? ስለምወድሽና በቃ ማንም እንደሌለሽ ስለነገርሽኝ ስለማፈቅርሽ ከአንቺ ጋር ለመኖር በቃ እኔ ጓደኞቼን አልሰማችሁም ብዬ ነው ከአንቺ ጋር የአንቺን እውነታ እየተቀበልኩ የኖርኩ የነበረው። ጭራሽ አንቺ ብቻ አይደለሽም፣ ሌላም ሰው አለ እንደዚህ ለመሆኔ ምክንያት የሚወሳው አለ። ጭራሽ ከዚህ ውጭ ሌላ እናቱና እሱ ሳይመጡ ምንም ነገር መናገር አልፈልግም። ምክንያቱም ሁሉንም ነገር የሚያውቀው ፍቅሩ ነው። ስለዚህ እሱ ይምጣና ሁሉንም ነገር እናገራለሁ። አለቀ። ስለዚህ ፍቅሩ ነው ያለበት ማለት ነው እዚህ ነገር ላይ። ፍቅሩ ነው ያለበት። እሱ ነው ተባባሪሽ። እሱን ይኸውልሽ፣ እሱን እንደዚህ የሚያደርግ ልጅ አይደለም ፍቅሩ። ገባሻ? እንደዚህ ቆይ ታውቀዋለህ አንተ ከኔ በፊት ሰው እንደሆነ ነው የማውቀው እኔ ፍቅሩ። አንቺ ብቻሽን እሱን እንደዚህ የድራማሽ ይኸውልሽ እንትን እንዳታረጊ፣ ተካፋይ እንዳታረጊው ልጁን እርግጠኛ ባልሆንሽበት ነገር ላይ። ትናንትና ነው 5 ዓመት ሙሉ ታመ ምንም ታስታውሰው ነገር አለ? ንገረኝ። እብድ ነበርኩ እኮ። አሁን ሲያሳክመኝ የነበረው እኮ እሱ ነበር እኮ ከነዚህ ልጆች ጋር የተሯሯጠኝ። ጥሩ ሰው ነው ማለት ነው። እኔ ላይ ያደረሰብኝን ነገር ስታውቅ ያኔ በደንብ መፍረድ ትችላለህ። አሁን ምንም መናገር አትችልም። ክፋትሽንና ጭካኔሽን ስለማቅ ሰውን ይኸውልሽ በተንኮል እንደዚህ መተብተብ ስለሆነ ስራሽ። አሁን ይሄ ልጅ በማያውቀው ነገር ላይ ልካችሁ እየፈለግሽ ከሆነ ከኔ ጋር ነው እንደውም ሌላ ጸብ ውስጥ የምንገባው። ገባሻ? አስመሳይነቱ እንደዛ ሊያደርገው ይችላል። በጣም ጥሩ ሰው መልአክ አድርገን እንድታስበው ሊያደርግ ይችላል። እሱ በጣም በሚያደርገው በትንሽዬ ነገር አንተን ገና ለገና ከእብደት አንስቶ ስላሳከመ ብቻ ጥሩ ሰው ነው ማለት አይደለም። እሺ ይገባሃል? እኔን 6 ዓመት ሙሉ ያሰቃየኝን 7 ዓመት ሙሉ የእሱ እስረኛው እንደሆን ያደረገኝን ነገር እሱ ሲመጣ መናገር እችላለሁ። አንቺ ይኸውልሽ ቆሻሻ ነሽ። እሺ የቆሸሽ ነሽ። ይምጡ። ኧረ ዝም በይ። ይኸውልሽ ይሄን ያክል ጨካኝ ቆሻሻ የበሰበሽ ነሽ። ቢያንስ ይሄንን ነገር ይምጡልኝ ብለሻል። ይምጡ መተው ከዛ እንትን የሚሉት ነገር ምንድነው የምትጫወተው? ፍቅሩ እንዴት ነው? ሰላም ነው? ሰላም ነው? ማዘር እንዴት ነው? ሰላም ነው? እንዴት ነው? አለን ሰላም ነው? እንዴት ነው? ሰላም ነው? ማዘር ምንድነው ጨዋታችሁ? እንዴት ነው? እየበረቱ ነው? ኧረ በሰላም ነው። ጨዋታችሁ ድምጻችሁ ውጪ ነው የሚሰማው? አዎ ትንሽ ሁለቱ እየተጨቃጨቁ ነበርና ሰላም ነው። ተቀመጡ ማዘር፣ ነው ተቀመጡ። ያው ዛሬ እንግዲህ ዋና ጉዳይ አለ። ምንድነው ጉዳዩ? እስቲ እንቀመጥና ፍቅሩ የጠራናቸውን ሰዎች እንግዲህ ባሰብነው ሰዓት መጥተዋል። ፍቅሩ ከእናቱ ጋር መጥተዋል። እንግዲህ አክሊሉም ቢሆን አለ። ፍቅሩ በመጀመሪያ ደረጃ
ለምን እንደመጣችሁ የምታውቁት ነገር የለም። ይህንን ደግሞ ልንነግራችሁ አንችልም። ያው እንዲህ ነው ብሎ መናገር ይከብዳል። እዚህ ስትመጡ ያለውን ነገር እንነግራችኋለን ብለን ነው። በዋናነት እኔ ነኝ የጠራው። በእርግጥ ግን በዋናነት ሀሳቡ እንግዲህ ማለት እንደዚህ ቁጭ ብለን እንድንወያይ አንድ የምንነግራችሁ ነገር አለ ብለን ነው እንግዲህ የጠራናችሁ። በዋናነት መሀሌን የጠራቻችሁ እናንተን። ፍቅሩ ማሌት ከማሌት ጋር ደግሞ ምን ቀረን? ምን አለን ደግሞ ከአንቺ ጋር ደግሞ? አንቺ ምንድነው? ምን የቀረ ነገር አለሽ ደግሞ? ሌላ ነገር ደግሞ ጠበቀኝ። ምን የቀራት ነገር አለ ደግሞ? ምን የቀረሽ ነገር አለ? ምንም የሚያስፈራኝ ነገር የለም ከዚህ በኋላ። ገና የቀረ ድራማም አለሽ ደግሞ? ገና እኛ ማናውቀው ድራማ ይኖራታል። ለምንድን ነው የፈለግሽን? ምንድን ነው የቀረሽ ነገር? ከኛ ደግሞ ምንድን ነው የቀረሽ ነገር? አንቺ የምፈልገው ነገር አለ ነው የምትለው። ገባህ? እኔ መጀመሪያ ቀደም ስናወራ መናገር የምፈልገው ነገር አለ፣ ሁሉም ሰው ይገኝልኝ ትላለች። እኔ ደግሞ ሌላ የሆነ ሴራ እያሴርሽ ከሆነ እኔ በእኔ እጅ ነው የምትሞቺው ብዬሻለሁ። ነግሬሻለሁ። እኔ ነኝ የምገልሽ፣ በእኔ እጅ ነው እንደዚህ ሲጣርግ የምገልሽ። እሺ፣ አንጠልጥዬ ነው ጎሮሮሽ የምበትንልሽ። ይሄንን ወቂ። መጥፎ ነገር ሌላ ነገር እያሴርሽ ከሆነ እሺ፣ ይሄንን ወቂ። በእኔ እጅ ነው የምትሞቺው። እስከዛሬ የተጫወትሽብኝ ይበቃሻል። እሺ፣ አሁን ደግሞ እንደገና ሌላ የሴራሽን እንትን እየጠነሳሽ ይህንን ቤተሰብ እንደገና ያደረግሽው ይበቃሻል። ይህን ቤተሰብ እንደገና ለመበተን እያሰብሽ ከሆነ እኔ ነኝ የምገልሽ። አንጠለጥልሻለሁ። ይሄ ነው። አሁን መናገር ብቻ አይደለም። ዝም በል አንተ። ከዚህ በኋላ አፍ የለህም። እሺ ዝም በል። ይኸውልሽ ማዘር፣ ይኸውልሽ ማመን አይደለም፣ አሳያችኋለሁ። ብዙ ነገር አሳያችኋለሁ። ከፈለጋችሁ ሄዳችሁ ማስመርመርም ትችላላችሁ። ዝም በል። መናገር አሁን ነው የምናገረው። ልናገር። ምንድነው? ቆይ ችግርሽ ምንድነው? ፍቅሩ የደበቀው ነገር አለ ነው። እኔም ትንሽዬ ነገር ነው የተነገረኝ፣ ግን አሁን ከእናንተ እኩል ነው የምሰማው። ምን? ቆይ እስካሁን እኮ ያው የምታየው ነገር እያየ ነው። እሺ አንድ ልጅቷ አያልቅም። በቃ የምታመጣው ነገር ከማህሌት ጋር የምትተዋወቁት መች ነው? ከማን ጋር? ከማህሌት ጋር። ምን አልሹ ደግሞ? ተናገረው። እውነቱን መች ነው የምንተዋወቀው? እኔ እናንተ በወንድሜ ምክንያት ነው የማውቃት። እውነት? እና ሌላ ምን እና ታዲያ አሁንም ድራማ የዚች ድራማ በደንብ ተናገር። በቃ በወንድሜ ምክንያት ነው የማውቃት። ሌላ ምንም የማውቀው ነገር የለም ስለሷ። የት አውቃታለሁ? መች ነው ማለት ነው ወንድሜ ያገባው? ግፋ ቢል አሁን በዚች 3 ዓመት 2 ዓመት በዚህ 2 ዓመት ከዛ ከ3 ዓመት በፊት አታውቃትም? የት አውቃታለሁ? በወንድሜ ምክንያት ያወቅኳት። እንደችን ሰይጣን ነች። ምንድን ነው የምትለው? ፍቅሩ ምንድን ነው እሷ የምትለው? አውቃለሁ እናቴ። እሷ ምንም አይደለም። ከዚህ በፊት አውቃለሁ እያለች ነው። የት ነው የማውቃት? እኔ አላውቃትም እናቴ። አንቺም ደግሞ ከእሷ ጋር እንትን ትያለሽ። አይደለም አንቺ ብለህ አትጥራኝ። ያሳደግኩ እናቴ አይደለም እናቴ። አንቺም ከእሷ ጋር እኮ ተደምረሽ እንትን እያልሽ አይደለም። አላውቃትም አለ በፊት ምናምን የምትለው ነገር ምንድን ነው? በወንድሜ ምክንያት ነው የማውቃት ነው ያልኩሽ። ከዚህ በላይ እኔ እንትን የምለው ነገር የለም እኮ። ደግሞ አሁን ምንድን ነው የምትለው? ደግሞ ምን ልሰማ ነው? እኔ ግራ ገባኝ። አሁን በእሷ እንትን ብለሽ ደግሞ እኔንም እንትን ትይኛለሽ። ታውቂያታለሽ ስንት ሴራ እንትን ብላ እዚህ ቤት ውስጥ ስንት ጉድ እንደተፈጠረ ታውቂያለሽ። ይሄ ለአንቺ በርቅ ነው አይደለም? እስኪ ምን እንደሆነ እኔ እኮ ራሴ ግራ ገባኝ። የመጣሁበት ጉዳይ እንዳለ አሁን እኮ እየገባኝ ነው። ዝም ብሎ ከቤቴ እኮ ጠርተው ወንድሜን ካገባሽ በኋላ ነው። ሲቀጥልም እነሱ ቤትም እመጣ የነበረው እዛ ምክንያት ነው፣ በወንድሜ ምክንያት ነው እንጂ ከእሷ ጋር ምንም ያገናኝ ነገር አለ? መናገር የምትፈልጊው ነገር አለ? ለምንድን ነው የማትነግሪኝ ነው? እቺ ዝም ብላ የምትቀባጠረው አንተ። ፍቅሩ እርግጠኛ ነህ? ይኸውልህ ፍቅሩ፣ እኔ ልንገርህ ፍቅሩ፣ መጀመሪያ ከዚህ ቤተሰብ በፊት እኔ አንተን ነው የማውቀው። አንተ ነህ ወደ እኔ የመጣኸው። አውቃለሁ። እሱንማ ገብቶሃል? አውቃለሁ። ግን አሁን የምታነሳው ነገር ሌላ አጀንዳ ነው። ገብቶሃል? ድጋሚ መንቀረኝ ብላ እንደዚህ አይነት ነገር ሀሳብ እንደምታነሳ ደግሞ ይኸውልህ እኔና እሷ ሆስፒታል ለመጨረሻ ጊዜ ሄድኩ ጊዜ እሷን ቼክ ለማድረግ የነገረች ነገር አለ። ምን ነገረች? ፍቅሩን የማውቀው ከዛሬ 7 ዓመት ነው። ጉድ! የቤቴ ጉድ! የምን ጉድ ነው የምትይው? የቤቴ ጉድ! ታማ እኮ ገብታ እኮ የምን የቤቴ ጉድ ያለሽ እናቴ? ታማ ሆስፒታል ገብታለች። አይደለም ፍቅሩ፣ እኔ አንድ ነገር ልንገርህ። መጀመሪያም
የወንድምህን ነገር ደባብቀህ እንደዛ አይነት ነገር እናቴ ምንድነው የምታወሪው? አታያትም እንዴ? ታማ ሆስፒታል ገብታ እኮ የወጣች እኮ ነው። ጤነኛ አይደለችም እኮ የምታወራውን አታውቅም። ቁጭ በል በቃ። ምን ሆነ ነው? ከዚህች በሽተኛው ከዚህች ምን ነው መስለው? አሁን መጀመሪያ ይኸውልህ ተረጋጋ። አሁን አንተ የሆነ ነገር እንዳለ እያስመሰለብህ ነው ያለው። አሁን አንተ ተረጋጋና አይደለም የሆነ ነገር እንዳለበት እንደሚተዋወቅ ሰው ምናምን እየጠረጠርኩ ነው። ስለዚህ ተረጋጋና በምንድን ነው የምትተዋወቀው? መተዋወቁ እኮ ኖርማል እኮ ነው። እናቴ እንዳትለኝ አይደለም። አሁን አንቺ ምን አምነሽ ነው እንተምት አይደለም። የቤቴን ጉድ አሁንም በቀጣይ ይፈልገዋለሁ። የምን ጉድ? ለሁሉን ነገር ታማ ሆስፒታል የገባችን ልጅ አሁን ከዚህች የሚወጣውን ወሬ ነው የምታምኚው? ሁሉም ነገር ዝርግፍግፍ ብሎ አንተ መጀመሪያ ከዚህ 7 ዓመት በፊት ነው የማውቀው እሱን አለች። እሷ ባሮራችን አሁን እየሻለሽ ያመንሻት ያለሽ እሱ ነው እኮ ለአንተንም እኮ አላመንኩም ወንድሜ። ያኔ አልታሞ ያኔ በስንት ጊዜው ነው አንቺ ራስሽ ይሄን ማሰብ ያቅትሻል? እንዴት ላቃት ይችላል? እሱ እንዴት ነው አንተን ሳላስብ ነው ያሳደግኩ? ከዛ በፊት እንዴት ላስብ? አሁን እኮ ከ7 ዓመት በፊት እኮ እነሱ መታወቃቸው እኮ ምንም ችግር የለውም፣ ኖርማል ነው። እኔ አላቃትም አልኩሽ እናቴ ነው ምንድነው ጋዜጠኛው። እኔ አንድ ነገር ልንገር፣ እኔ ልጄ ከዚህ በፊት የልጄን ነገር ደብቆ መጨረሻ ስደርስ በዛ ራሱ ምን የደበቁሽ ነገር በዛ ራሱ ይቀራል አልኩም። በቃ ቆይ አንተ ምን ችግር ነው የምታመጣብቀኝ? ምን ነው የምትለው? እሷ የምታወራው ነገር ሰምተህ ነው አንተ ምን የምትለኝ? ምን ብር ነው የከፈለች? ብር ከፍላ ነው ይሄ ሁሉ ነገር የምታወራው? የት እንደምታውቃት ነገር የምረዝም የምትለው ስታወራ እያመንካት እኔ የምትጠይቀኝ ከሆነ ምንድን ነው ቆይ ነገሩ? ጭራሽ እሷን አምነህ ነው እኔንም አሁን የምትጠይቀኝ? እናቴ ፊት እንደዚህ ነገር እያወካት እናቴንም አንቺ ልጅ መጀመሪያም ጥሩ ነገር ስሜቴም ጥሩ አልነበረም ለአንቺ። ከዚህ 7 ዓመት በፊት ልጄን የት እንደምታውቂው ብቻ የትም አታውቅኝም። አንዴ እንደማመጥ አንዴ እቺ የምታወራው ነገር ያመንክ ሰማኛ ፍቅሩ ሰማኝ። አክሊሉ ዝም በል አንዴ። እሺ አክሊሉ ዝም በል እባክህን። ይኸውልህ ማዘር፣ እሺ አንዴ እንደማመጣ ማዘር፣ እየተደማመጥን ማዘር እንደማመጣ እባክዎትን፣ ትልቅ ሰው ኖት እኮ ግን አንዴ እንደማመጣ። እዚህ እኮ ነገር እንደሆነ ይቅር። አሁን መስማት አለብኝ አንተ ፍቅሩ። ይኸውልህ ልምጣልህ እኔ እሷ ገንዘብ ከፍላኝ ወይም እሷ ደልላኝ ሳይሆን ፍቅሩ ከዛሬ 7 ዓመት በፊት እንግዲህ አዲስ አበባ ዩኒቨርሲቲ ግቢ ፊት ለፊት 6 ኪሎ አካባቢ እንጃ በአጋጣሚ ለምን እንደመጣችሁ አላቅም። እዛ በር ፊት ለፊት የተነሳችሁትን ፎቶ አሳይታኛለች። ምን ተረጋጋ እንጂ ምንድን ነው ፍቅሩ? ምንድን ነው የምታወራው? አዲስ 6 ኪሎ አዲስ አበባ ዩኒቨርሲቲ ፊት ለፊት በዛ እያለፋችሁን እዛ ጋር ቆማችሁን አላቅም፣ ግን ከዛ በር ፊት ለፊት ሌላ ሰው ሊሆን ይችላል። እየሰማኸኝ ነው? ማንም ነው ፎቶ ቢነሳው ሌላ ሰው ከሆነ ሌላ ሰው ሊሆን ይችላል። ሌላ ሰው ሊሆን ይችላል የምትል ከሆነ ፎቶውን እንየው። ሌላ ሰው ሊሆን ይችላል። እሷን ለምንድን ነው የምትሰሙት እናንተ? ቆይ እሷን ለምንድን ነው የምታምኛት አንቺ? አንተም እንደዛው እንደዛው እሷ የምታወራው ቆይ ተተዋወቃላችሁ አይደል? እኔ ነገርኩህ። እኔ ያላቃት በምን አይነት መንገድ ነው ፎቶ ያለ እኮ እያለች ነው። ማንም ነው የሚነሳው እያልኩ ነው። ማንም ነው የሚነሳው? ልጅቷን ሳይሆን ቆይ አክሊሉ አንተ ነህ እኮ ስሜታዊ ሆንክ። ፎቶ ማንም ነው መንገድ ላይ አላሳይም። ፎቶ አላሳይም። ይኸው እኔ አክሊሉ ላስወጣ ነው። ከአቅሜ በላይ ሆንክብኝ ነው። ምንድነው ሞቶ ሲጀመር እያንዳንዱ ነገር ማወቅ አለብኝ። ማወቅ ፈልጋለሁ። እያንዳንዱ ነገር ፎቶን አሳየኝ። ይሄ እኮ ካንተ ጋር የሚገናኝ ነገር አለ። ዝም በይ። ምንም እኔንም አይመለከትም። ዝም በይ። ለ5 ደቂቃ ትወጣለህ። የማትወጣ ከሆነ ደግሞ አርፈህ ቁጭ በል። እንዳታሳዩ አንዴ እኔ ማሳየው። አርፈሽ ቁጭ በይ። ይኸውልህ የማትወጣ ከሆነ አንዴ ቁጭ በልልህ። እዚህ ጋር ይኸውልህ እንገር ቃቃ አይደለም መያዝ ነው። አንዴ ተረጋጋ። ማዘርም እየተረባበሹ ነው። አንተም የባሰ አታረባሽ። ወከባ እየፈጠረ ትክክል ነው ፍቅሩ። ስነ ስርዓት የምታመጣው ወሬ ፍቅሩ እውነቱን ነገር በጣም ገሩ። ስለዚህ አንዴ አክሊሉ ወደ አንተ ጉዳይ እንደማም። ስለዚህ ይሄንን ፎቶ ለማዘራ ፓተርኑ ዘጋ። ክፈችልኝ። ይሄን ፎቶ ማንም ነው የሚያቀናብረው? ከዚህ በላይ እንዲህ ቢልን ምኑን ቢያሳይሽ የተቀናበረው ይኸው ፎቶ አንቺ
እንዴ አንቺ ምንም በቃ የሚቀርሽ ነገር የለም። ይሄ ሁላ ምን ከተማ ውስጥ ማን ሊቀረሽ? ቆይ አሁን ይሄ ምንድን ነው የሚባለው? እስኪ አረ ምን አይነት ቆሻሻ ሰውነሽ አንቺ! በስማም እንደዛ አረከኛል ልጄ። አንተ አብኝ እኔ እንደዚህ ታረገኛለህ? ማዘር እባክዎት ምንድን ነው ያረከው? ምንድን ነው ያረከው? ንገረኝ ልጄ። ለካ ችግሩ ፈጣሪ አንተ ነህ። አረ ምን አይነት እንደው ምን አይነት ቆሻሻ የሆነች ሰው ነች። ቆየለች እኔ ብላርግ ልጄ ብላርግ ማዘር አሁን ተረጋጉ፣ በቃ ተረጋጉ። አንዴ ተፈጥሯል። በቃ ማዘር እሺ ቀመጥ። ይሄንን ጉዳይ እኮ ልጄ በእናትህ እንደዚህ ደግሞ ላሳየኝ ነው ያኖረኝ። በእናትህ ማዘር አሁን ለዚህ ለምነግርህ እውነታ ደግሞ ከዚህ በላይ መዘጋጀት ይኖርቦታል። አንቺ ግን መስኖ ግን ይሄ ጉድሽን ዝም አንቺ አፍሽን እንዳከፍች ዲለሽ አፍሽን እንዳከፍች እንዴ እዴ ነው ሰበብ ነው። እሺ አይኔ እንደው ነገረኝ ከኒውዝ ጋር ከኔ ጋር እኮ 6 ዓመት ሆነን እኮ የዛኔ እሱ ላይ ደረበሽ ነበር ማለት ነው። እንደዚህ አይነት ፎቶ የተነሳችሁ ከሱ ጋር ደረበሽብኝ ነበር ማለት ነው እኮ ወላድ መካሮ ቆሻሻ ባለጌ የወላድ መካሮ ኩኝ ነኝ። አይኔ ተረጋጉ፣ በቃ ማዘርሱ ተረጋጉ። ተጋበል ፍቅሩ ተረጋጉ። ገና ዋናውን ነገር አልሰማንም። ገና ከዚህ ቁጭ በይ አንዴ። አሁን ማለት ነው አሁን እስካሁን ዋናውን ነገር አልሰማንም። ማዘር ወይዘሮናን ዋናውን ነገር አልሰማንም። እስካሁን የሰማነው እንግዲህ አዲስ አበባ ዩኒቨርሲቲ በር ላይ እንግዲህ የተነሱት ፎቶ በኖርማል ልብስ ነው። እያለፋችሁ ነበር እዛ አላቅም። እሺ ዲቴል ጥያቄ ውስጥ አልግባ፣ ችግር የለውም። የተነሱ ፎቶ እንግዲህ አንገቱ ስር ገብታለች ማለቴ እዚህ ስር ገብታ ያው ፊቷ በደንብ ነው የሚታየው። ወገቧን ይዘዋታል እና ይሄ ፎቶ አነሳስ ቤስት ፍሬንድ ወይም ደግሞ የእህትና ወንድም የምንለው ሳይሆን ማለት አንገቱ ስር ገብታ እንግዲህ ከንፈሮ ወደዚህ አካባቢ ፎቶውን ያው እኛ ለእናንተ ማሳየት አይጠበቅብንም፣ ግን ፎቶ ግልጽ ነው። በቃ ውድ ተመልካቾች እንዴት ልበላችሁ፣ ሰው ዋናውን ነገር ወደ መስማት እንሄዳለን። ደግሞ ምንድነው ዋናው ነገር ማህሌት፣ እኔም ከነሱ እኩል ነው የምሰማው፣ እኔም ከናንተ እኩል ነው የምሰማው። ነው እግዚአብሔር ምስክሬ ነው። ምንም ማውቀው ነገር የለም። ስለ ፎቶ ግን አቅ ነበር። ፍቅሩ ግን በጣም አመሰግናለሁ። እሺ ስለዋሸህኝ በጣም ነው ማመሰግነው። በጣም አመሰግናለሁ። አላውቅም ምን እንደምነግረኝ አሁን አላውቅም። ከዛሬ 7 ዓመት በፊት አንተ እሷን የምታውቃት ከሆነ በጣም ነው ያስከፋኝ፣ በጣም ነው ያሳዘንከኝ። እስከዛሬ ለአንተ እንደዚህ አይነት አመለካከት አልነበረኝም። አሁን ግን ለእኔ የወረድክ ሰው ነህ። በጣም አመሰግናለሁ። እሺ ምንድነው ደግሞ የቀረው? እንደው ምንድነው አንተ ቢያንስ እናት እንኳን አለህ አይደል? ለእናት አታስብ። እንዴት አንተ ድሮ ከአንተ ጋር የነበረችን ሴት እንዴት አንተ ለወንድም ታጋባለህ? ቢያንስ እንደዚህ አይነት አውሬ የሆነች ሴት እንዴት አንተ ወደ ቤተሰብ ታስገባለህ? እያወቅህ ያለችው ወደ ዋናው ጉዳይ እንየው እስኪ። እንስማ መቼ ማለት ዋናውን ጉዳይ እንስማ። በቃ ምንድነው ዋናው ጉዳይ? ምንድነው? በቃ ይበቃል። በቃ እስካሁን በቃ የተፈጠረውን ነገር አይታችኋል። ይበቃል። በቃ ምንድነው? ይሄ ብቻ ነው እውነቱ? እኔ እናንተ ያለን ነገር ይሄ ብቻ ነው? አንቺ ነሽ ስለሽ ተረጋጋና ያለውን ነገር እኔ ጋር ነው የምትጣላው። ነገር ያለው መድኃኒት ወስዳለሁ። ሄጄ እባክሽ ተናገሪ ቶሎ ብለሽ ንገረኝ ነው ያለው። በቃ ያለውን ነገር አይታችኋል። በቃ ይሄን የተፈጠረው በቃ ያለው ነገር ምንድነው? ዛሬ ከኔ ጋር ነው የምትጣላው። ወደ በሽታ መመለስ አልፈልግም። ቀጥይ ማለት ታያቸው። ቀጥይ። እኔ እቀጥላለሁ፣ ምክንያቱም እሱ ያደረሰብኝ ነገር ከዚህም በላይ ስለሆነ። ማዘር እንደሚያስቡት ልጆት ጥሩ ሰው አይደለም። ይሄን ለማሳየት ደግሞ እኔ በጣም ብዙ መከራ ውስጥ ገብቻለሁ። ይገባውታል። ይሄን ፎቶ እንኳን ያገኘሁት ከየት እንደሆነ አላውቅም። እንዴት አድርገን እንደተነሳንም አላስታውስም። ግን በቃ ሳገኘው በጣም ደስ አለኝ። ምክንያቱም የልጆትን መሰሪነት እንዲያውቁ ስለሚያደርገኝ
እሱ የሚያውቀው ይሄ ፎቶ እንደጠፋ ነበረ። ፍቅሩ እኔ ጅል አይደለሁም። እሺ ይገባሃል? አንተ እኔ ፋይል እንዳያስከው ሁሉ እኔም ጋር ያንተ ፋይል ብዙ አለ። ዝም በይ በቃ ይበቃሽ። ምንድነው ዝም የምለው? ዝም በይ በቃ ይበቃሻል አልኩሽ አይደል? ለምንድነው የሚበቃኝ? እስካሁን ያወጣሽ ይበቃሻል ብዬሻለሁ። በጣም ብዙ ነው ነገር ይኖራል። እሺ እኔ ያዳመኳት ነው ትናገር ደግሞ ሌላው በነገር ላይ ፍጹም ምንም ብትል ማለት ነው አትዋሽም። ስትጨረጨር ነበር እኔ ላንተ ራሱ ማለት ነው። እሺ በቃ ወይ እናቴ ነገር ምንም ብትል እየሰማኸኝ ነው? እኔ እናቴ እንዳት አንቺ ቢያንስ ለእናቴ አታስቢ። ካም በኋላ ልጅ ማለት እናቴን ተቀመጥ ያለው ነገር ታወራ ልጅቷ። ሚኪ በጣም ይቅርታ አድርግልኝና ወይ እናቴ ነው። ሁላችሁም አንዴ አዳምጡኝ። እሱም ቢሆን ከዚህ በኋላ እንደ ልጆት ማሰብ የለቦትም። በዚህ ቀጥሉ። ምንም ሲጀመር አንተ ልጅ ነበርክ እንዴ? ለሳቸው ልጅ ነበርክ? የምታወሪውን እያሰብሽበት ነው ግን? አዎ እያሰብኩበት ነው። እንደውም ይሄን እውነት ማወቃቸው ነው ለሳቸው የሚጠቅማቸው። ይገባሃል አይደል? ብዙ ነገር እኮ ነው እኔ እናንተ ያለን ስንትና ስንት ነገር ይዘብኝ እንደነበር አሁን በደንብ እናገራለሁ። ምክንያቱም ምንም የሚያሰጋኝ ነገር የለም። ጤናዬን አጥቻለሁ ከዚህ በኋላ። ቆይሽ ምንድነው? ይኸውልዎት ማዘር እኔ እና እሱ የምንተዋወቀው ከ7 ዓመት በፊት ነው። ከትምህርት ቤት ጀምሮ በደንብ የምንተዋወቅ የምንግባባ ጓደኛሞቾች ነበርን። እሱ ግን በጣም መሰሪና በጣም አስቀያሚ ሰይጣን የሆነ ሰው ነው። ከትምህርት ቤት ነው ያልሽው? አዎ ከትምህርት ቤት ረጅም ዓመት እኔ እና እሱ እኮ በጣም ብዙ ነገር አሳልፈናል። ዛሬ እንደዚህ ሆኖ እኔ ላይ በእናንተ ፊት ሊወቅሰኝ ቀርቶ ጭራሽ ሊያከብረኝ የሚገባኝ በጣም ትልቅ ሰው ነበርኩ። ምንም እንደዚህ የሚያስብል ነገር የለም። ምክንያቱም የእሱ መሰሪነት ነው። ቆይ ገና ከዚህ ባሰ ነገር ዛሬ ልንገርህ። ምንም ብትል ማለት ነው የምር እውነት የምትናገር ከሆነ እንደዚህ አላወጣም። እናትን አላወጣም። እናት እንደውም ይሄንን ጉድ ማወቅ አለባቸው። ጉድም ካለ ማወቅ አለባቸው። እንደዚህ አታልቅስ። በደንብ እውነቱን እንዲያውቁ እየረዳቸው ነው። ይገባሃል? ቢያንስ እንደ በፊቱ አስመስል እንጂ አስመሳይነት ይታይ እንጂ በደንብ። በጣም እኮ አስመሳይ ሰው ነህ ፍቅሩ። ሰው መስሏችሁ ነው አይደል? እስከ ዛሬ ድረስ በጣም እንትን ስትሉ የነበረው። እሺ ሌላም ብዙ ጉድ አለ። በጣም ብዙ ጉድ አለ። አዎ እሺ ማዘር አሁን ተረጋግቶ ብቻ ያዳምጧት። እሺ ቀጥይ። እና ከ7 ዓመት በፊት ነበር የምንተዋወቀው። ትምህርት ቤት ውስጥ በጣም ብዙ ላይፍ አሳልፈናል እኔ እና እሱ። ዛሬ እንደዚህ ሊሆንብኝ ማለት ነው። እኔ እንዴት ብዬ መናገር እንኳን እንደምችል አላውቅም። እሱ ይሄን ያህል እንኳን ማስመሰል ችሎ እኔ እውነቱን መናገር እንኳን አልቻልኩም እኮ። በጣም በጣም የሚገርም ሰው እኮ ነው። ብቻ ግን በቃ በዛ መሃል እኔ አሁን 7 ዓመት ከሱ ጋር ነበራችሁ አይደለም? ማለትም 7 ዓመት እኔ አሁን አንቺና እኔ ከተለያየን አሁን 6 ዓመት ሆኖናል። ገባሻ? በዛ 7 ዓመት ውስጥ እኔ ላይ አብረሽ እሱን እኔ ደረበሽ ነው ማለት ነው። እንግዲህ ከሱ በኋላ ነው የመጣሁት። እኔ ምን አታወራ? ሲጀመር እኔ ላንተ ምንም ፍቅር አልነበረም ከመጀመሪያው ጀምሮ። ሲጀመር እሱን ያስተዋወቀኝ አንተን እንዳውቅ ያደረገኝ እሱ ነው። ምክንያቱም ገንዘብ ይፈልጋል። በጣም የገንዘብ ጥማት አለበት። መደረብ ምናምን የምትለው ሲጀመር እኔ ላንተ ፍቅር ኖሮኛ ቃል እኔ አሁን ወደ ጉዳዩ ገቢልኝ እየገባው ነው። ሳታፈቅሪ ነበር ያን ሁሉ ነገር እያደረገን ነበር። በቃ አለቀ። ይሄን ሁሉ ነገር ሲያስደረገኝ የነበረው እሱ ነው። ያው መጋደም ስራሽ ነው። ከማንም ጋር አለች። አሁን አታንዛዥ፣ እውነቱን ንገሪን። በቃ ንገሪን። ነገርኳችሁ ነው እኮ በደንብ እውነት የእሱን መሰሪነት በደንብ ከመሰረቱ ጀምሬ እየነገርኳችሁ ነው። ምክንያቱም ዘልዬ የሚያስነግረኝ ነገር የለም። እኔና እሱ በጣም ረጅም ጊዜ እንደመሆናችን መጠን በጣም ብዙ ነገር አሳልፈናል እና በእነዚህ ዓመታት ሁሉ ይዞ ያስፈራረኝ የነበረን ቪዲዮ አለ እጁ ላይ። አሁንም ቢሆን እንዲያጠፋልኝ ነው የምፈልገው ይሄን ቪዲዮ። ምን አይነት ቪዲዮ ነው ደግሞ? እሱም ማወቅ አይጠበቅብህም። እሺ ላይ አይጠበቅብህም። ምን አይነት ቪዲዮ ነው? ብቻ እሺ በቃ የኔ መጥፎነት የሚያሳይ በጣም በቃ ደባሪ ቪዲዮ ነው። ግን ያ በቃ እኔ መጥፎ ነገር ሳደርግ የሚታይበት ቪዲዮ። ምን ማለት ነው መጥፎ ነገር? ስለሱ ማወቅ አይጠበቅባችሁም። ምክንያቱም እጁ ላይ እንዳለ ሳይሆን ማጥፋት የፈለኩት ምንድነው ማይገባ ነው ቪዲዮ ነው ያዘው። እስቲ በግልጽ ነገር ይና ታዲያ ለምንድን ነው የምታወሳችሁ? ከ7 ዓመት አንዴ ዝም በል አንዴ እሺ ዝም በል። ቆይ አታድበስብሹ፣ በስነ ስርዓት ንገሪኝ። እኔ ሐሳቤ እየተበታተነብኝ ነው። የምን ቪዲዮ መች ነው? ማን ምን አይነት ቪዲዮ ምንድን ነው? ከ7 ዓመት በፊት የያዘብኝ ቪዲዮ ነበረ። እሺ የት ነው ቪዲዮ? እሱም ማወቅ አይጠበቅባችሁም። ነገ ምንድን ነው? ይኸው ስለ ጉዳዩ በስነ ስርዓት ንገሪኝ። ካልሆነ ልንገርሽ፣ እውነት አለኝ እያልሽ ስለሆነ እኔ ለምፈልገው ነገር መልስ ስጪኝ። እሺ እኔም እንዲወጣ ፈልጋለሁ። እሺ አንዴ ማዘር
ከ7 ዓመት በፊት ሃይ ስኩል ውስጥ አሳልፈ የነበረው ላይፍ ነበረ። ጓደኛ ነበረኝ። ከሱ ጋር የማይሆን ቪዲዮ አለ። ያንን ቪዲዮ አንስተው ተማሪዎች በጣም በተኑ። የማይሆን ቪዲዮ ማለት እኛ የምናስበው የአጸያፊ ቪዲዮ በቃ የብልግና ቪዲዮ ያን ያህል መጥራት አይጠበቅብም ነበረ። አለቀ እና እነዛን ቪዲዮዎች እንዲያጠፋልኝ ለመንኩት። እንዴት እሱ እጅ ገባ? እሱ ነው የቀረጸው? አይደለም፣ ማን እንደቀረጸው አላስታውስም። በዛ ሰዓት 5 ተማሪዎች እጅ ላይ እንደነበር ነው ማስታውሰው ቪዲዮ እና እነዛን ተማሪዎች አንድ ማቀው ተማሪ ነበረ። በሱ ምክንያት እንዲጠፋልኝ አድርገው የተቀረጸው ቪዲዮ። አዎ፣ ማን እንደቀረጸ ይታወቃል? አላውቅም። እና ያንን ቪዲዮ እንዳስጠፋው በቃ እርግጠኛ ነበርኩኝ። ሰላም ብዬ ነበር እየኖርኩ የነበረው። 6 ወር ሙሉ ከትምህርት ቤትም ልባረር ነበር በዛ ምክንያት። ስለዚህ ቪዲዮ ጠፋ ወዲያው። በቃ ጠፋ። አንድ ማቀው ልጅ ነበረ፣ በሱ ምክንያት አጠፋሁት። እና እንዲህ ዝም ብለሽ ኖ ልጁ እያስፈራራ ሳይጠፋልኝ ነበር እንዳለ ቪዲዮ። አዎ፣ 5 ሰዎች ጋር ነበር፣ 5 ተማሪዎች ጋር እንደነበር ብቻ ነው። እና ያ ቪዲዮ ከጠፋ በኋላ በቃ ሰላም ብዬ እየኖርኩ ነበር። ትምህርቴንም በስነ ስርዓት እየተማርኩ ነበር። ከ6 ወር በኋላ ይሄ ነቀስ ከየት እንዳመጣው አላውቅም፣ ቪዲዮ እሱ እጅ ላይ ነበረ። በጣም መጥፎ ሰው ነው፣ መሰሪ። ከዛ በኋላ ነው የኔ ህይወት በደንብ መበላሸት የጀመረው። ቆይ አንዴ ወደ ዋናው ጉዳይ ከመግባታችን በፊት ፍቅሩ ምንድነው ቪዲዮ እያለች ያለች? ምንም እኮ አፍ የለውም ከዚህ በኋላ የሚያወራበት። አዎ በቃ በሰዓቱ ተናገር እንጂ። በሰዓቱ አብረን አልነበርንም፣ ግን ያው ሃይ ስኩል ውስጥ እንደነገረች ከሆነ ልጅ ጋር ክላስ ውስጥ በቃ የሆነ መጥፎ ነገር ሲያደርጉ ነው ቪዲዮ ተቀርጾባቸው። እንዳጋጣሚ ሆነ ያ ቪዲዮም ደግሞ እጄ ላይ ገባ። ከዛ በዛ ቪዲዮ በቃ በጣም ተለምነኝ ነበር እንትን እንዳይል ቪዲዮውን እንትን እንዳልልባት እና እውነት ለመናገር ቪዲዮውን ምንም እስካሁንም ምንም እንትንም አላልኩባትም። ስለዚህ በጥፋተኝነት እንትን አትበለኝ ባትሬን ደስ ይለኛል። ካሁን በኋላ ማጥፋት ከዛስ እያስፈራራኝ ነው ያልሽው? ምንም ጥፋተኝነት ምናምን ብትላለህ እንዴ? ደግሞ ከዛ በፊት በጣም ብዙ ሪሌሽንሺፕ እንጀምር አድርጎኛል። እሱን እንኳን ቆይ ከሱ ጋር የጀመርሽው ነገር ነበር? አዎ ነበር። በጣም ብዙ ነገሮችን አሳልፈናል ማለት ሪሌሽንሺፕ የፍቅር ግንኙነት ከፍቅሩ ጋር ጀመረሽ ነበር ከዛሬ 7 ዓመት በፊት? ፍቅር አይደለም እኮ እያስፈራራኝ ነበር ያንን ሁሉ ነገር ስናደርግ የነበረው። እሺ ምን ታረጉ ነበር? ቆይ እሺ ፍቅረኛሞች ሆናችሁ አስፈራራሽም እንበል፣ ትሳሳሙ ነበር? አዎ ከዛ በቃ የተለያዩ ሰዎችን እንዳውቅና ገንዘብ እንዳመጣለት ያደርግ ነበረ። እሱን እንኳን እንዳውቅ ያደረገው እሱ ነው። አክሊሉን እንዳውቀው ከዛ ፍቅረኛ ሆነን እስክንጋባ ድረስ ያለውን ሞመንት እንድናስኬድ ያደረገው እሱ ነው። እና ንብረቴን ሁለታችሁ ናችሁ የተቀራመታችሁት ማለት ነው? ምንም ሁለታችሁ ብሎ ነገር የለም። እኔ ጋር ገንዘብ ብሎ ነገር የለም። ይኸውልህ ባለፈው ልጅ ስላለኝ እንዳለኝ ምናምን ስታወሩ ነበር አይደለ? በደንብ ታውቃለህ ስለ ልጄ። አዎ። እና ያቺ ልጅ የማን ልጅ ትመስልሃለች? እንዴ ባለ ፍቅረኛ ነበረኝ። ጥሎኝ ልጄን ሶልድ ጥሎኝ ወደ አረብ ሀገር ነው የሆነ ቦታ ተሰድዳልሽኝ። ምንም አረብ ሀገር ብሎ ነገር የለም። የወለድኩት ልጅ የፍቅሩ ልጅ ነው። ይገባቸው? ፍቅሩ እያለችው ያለው እውነት ነው? ልጁ እያለችው ያለው እውነት ነው? ልጇ ያንተ ነገር እኮ አይደለም። በቃ አይደለም። ስንት አይነት እንትን ነው የምታመጣው? አይደለም በቃ አይደለም። ቢያንስ ለእናትህ እንኳን እውነቱን ንገራቸው። ዝም በይ። ምን እናት ነው ታውሪ? አሰብሽላት? አዘንሽላት? አሁን እውነቱን ማወቃቸው ይጠቅማቸዋል አይደል እንዴ? እየሰማኸኝ ነው? እኔን ሰማኝ አይደለም? በቃ ከዚህ በላይ ምንም ማለት ነው። ስለዋሸ የሚፈጠር ነገር የለም። ብዙ ነገሮችን እኮ እየዋሻህ እኮ እውነት እየሆነ እየመጣ እኮ ነው። አላቃትም ማልክ እንደምታውቃት ማስረጃ ተገኘ። ገባህ? ከዚህ በኋላ ምንም ብትል እንደማላምንህ ታውቃለህ። ምንም ብትል አላምንህም። እኔ አላምንህም። እንደዚህ ቆሻሻ ሰው ትሆናለህ።
ወንድ ልጅ አይደለህ እንዴ አንተ? በእናትህ እንዴት ትጨክናለህ አንተ? ይሄን ያክል ትቆሽሻለህ? አንተ ምን አገባህ? ምን አገባህ አንተ? እብድ አንተ ነህ ልመታኝ? ልቀቀኝ አንተ። ፍቅሩ ታወራለህ? አንተ ነህ ተነስተህ ልመታኝ ታወራለህ? ፍቅሩ ታወራለህ እንዴ አንተ? አንተ የሰው ህይወት አመሰቃቅለህ ቢያንስ ለእናትህ እንኳን አታስብ። ለእናትህ እንኳን አታስብ። ቁጭ በል አክሊሉ ቁጭ። እሺ ብዙ ነገር አንተ ዝም በል። የሚመለከት የማንንም እብድ ለምን ታመጣለህ? ዝም በል። አመጣለሁ እንኳን ያመጣው ቢያንስ ህሊና አለኝ። አሁን ላይ ቆሻሻ እንደዛ ዛሬ ከኔ ጋር ነው የምትጣለው። ዛሬ ከኔ ጋር ነው የምትጣለው። ማዘር አንዴ ቆይ፣ አክሊሉ ና ማዘርን ይዛቸው እንሂድ። እያዞራቸው ማዘር እባክዎትን ማዘር ውጪ ነው እናቴ በቃ እንጂ ተበቃ ተይ። አክሊሉ እባክህ ና ከካሜራ ይዛቸው ጣባ ማዘር ውጪ እባክህ ተመልሰን እንዳመጣ ቁጭ በይ። ከዚህ በኋላ እኮ ይገለኛል አይደል እንዴ? አይገልሽም። እውነቱ ታወቀ እኮ። ይኸውልህ አሁን የደበቅከውን እያንዳንዱን ነገር ትነግረናለህ። ካልሆነ በራሳችን መንገድ እናጣራለን። ምን ነው የምነግርህ? ልጁ የኔ አይደለም። በቃ ከዚህ በላይ ልነግር አልችልም። ምንድነው የምታወራው? ነገርኩህ አይደል? ወይስ እሷን ነው የምታምነው? ቆይ አንተ እሷን ነው ማምነው። ልጁ የኔ አይደለም። በቃ እስካሁን ባለው እሷን ነው ማምነው። ምክንያቱም ለምን እሷ እንደማለም ማምን ታውቃለህ? ልምጣልህ እኔ ሰማኝ እኔን ሰማኝ አንዴ ሰማኝ። ይኸውልህ መጀመሪያ አላቃትም አልክ፣ ፎቶ አሳየው። ከዛ ማቃት እንዲህ ነው አልክ። ስንት ነገር እኮ እንደዋሸህ እኮ ልንገርህ አይደለ? አንቺ አስመሳይ ስማ ልንገርህ፣ ያው 12ኛ ክፍል እያለን ሃይ ስኩል ላይ አልኩ የማንም ወንድ መጫወቻ ነበረች። እውነቱን ልንገርህ በሰዓቱ ኢቭን ዝም በይ አንቺ አሁን አታስመስይ፣ ዝም በይ ይኸውልህ አታስፈራራት። በቃ ይሄ ዘለ ምናምን የምትለው ነገር የለም። እሺ አዳምጠኝ፣ እያዳመጥኩ አውቃለሁ። እሷ በጣም ብዙ የሰራችው በደል አለ። እሺ እሱን እኔ ከእሱም ብቻ አይደለም እነግርህ፣ እኔ ከዛ በፊት ማቃተን ያለው ምነግርህ። አሁን ደግሞ ልንገርህ አይደለ? አሁን ደግሞ እኔን ሰማኝ፣ እየሰማኝ ነው። አሁን እኔን ሰማኝ። 12ኛ ክፍል ላይ እኔ እስከማውቃት ድረስ ሰው ሁሉ ኤችአይቪ ያለባት ይሏት ነበር ነው ልንገረን። ከዛ በኋላ ምን አደረገች? ካመነች በኋላ ህመሙ እንዳለባት ካወቀች በኋላ ነው የማንም ወንድ መጥቶ ሲጫወትባት እንትን ስትል የነበረችው። ህፃኗ ያንተ ናት ምናምን እስክትል ድረስ ሲቀጥል እቺን ኤችአይቪ ህመምተኛው ምን ብዬ ከሷ ጋር ልጅ የሚኖረኝ አንተ ምንድነው ዝም በይ። ምን ነው ስለኔ ነው የምታወራው? ዞር በይ ካጠገቤ እባክሽ፣ ዞር በይ። ይኸውልህ ሚኪ ከዚህ በኋላ የሚያወራውን ነገር በስነ ስርዓት እንዲናገር ነገር እየሰማኝ ነው። እቺ ልጅ ሴተኛ ዳሪ ነበረች። እውነቱን ልንገርህ፣ ስነ ስርዓት ሴተኛ ዳሪ ነበረች። በጣም ጥሩ። ይኸውልሽ ማለት ቁጭ በይ። እኔ ላሰኝ ሚስጥር ይወጣል የምትል ከሆነ አወጣልሃለሁ። ሚስጥር ዳሪ ነበረች። በጣም ጥሩ። ከዚህች ጋር ምን ብዬ ነው ጥሩ። ልጁ የኔ አይደለም፣ ኤችአይቪ ያለባት ሴተኛ ዳሪ ነበረች። አይደለሁም። ስለዚህ ተይ አንድ ደቂቃ ማለት ምን እናደርጋለን መሰለህ? ልጁ ያንተ መሆኑንና አለመሆኑን በዲኤንኤ ምርመራ እናረጋግጣለን። የምን ዲኤንኤ? የምን ዲኤንኤ? ለምንድን ነው እንደዚህ የምትሆነው? ምንድን ነው እንደዚህ የሚያደርገው? የምን ዲኤንኤ ነው የምታወራው? የምን ዲኤንኤ ነው የምታወራው? ነገር ያንተ አይደለም አይደል? ይመርመር ነው ያውቀው። የምን ዲኤንኤ ነው የምታወራው? ዲኤንኤ የሚባል ነገር እንዳለ አታውቅም እንዴ? እሱን አይደለም። ለምን ይሄን ነገር እናቴ ብታውቅ ምን እንደሚፈጠር ታውቃለህ? ዲኤንኤ ማለት ካንተ የምን ዲኤንኤ ነው የምታወራው? ናሙና ይወሰደ ልጅ ማን እንደሆነ በህጋዊ መንገድ እናረጋግጣለን። እባክህ በእናትህ ይሄን ነገር እናቴ ብትሰማ ምን እንደሚፈጠር ታውቃለህ? የኔ ልጅ አይደለም ስትላለ ኤችአይቪ ያለባት ሴተኛ ዳሪ። ይሄንን እኮ ለእናቴ እኮ ልነግራት ነው። ምንድን ነው የምታወራው? ይሄን ነገር እናቴ ብትሰማ ምን እንደሚፈጠር አታውቅም? አገኘው ይኸው። ለዚህ ነበር አይደል? ዲኤንኤውን ብቻ ተው፣ ዲኤንኤውን ተው። ለምን ይተዋል? ይሄን ነገር እውነት መሆኑ እየነገርኩ ዲኤንኤ ለምን እንትን የምትልብኝ? ምኑ ነው እውነት? እስኪ ተናገር። ያንተ ልጅቷ ሴት ነች። በጣም በእውነት አንተ በጣም ጥሩ ስራ ነው እየሰራ ያለው። አንተ ተባረክ። የምሬን ነው። ይሄን ነገር ለእናቴ ልነግራት ነው አሁን። ቢያንስ በዚህ እንኳን እሷን እናቴ እንኳን ቢያንስ ይሄንን ሰምታ ከኔ ጋር ትሁን። አንዴ እኔ አስገባቸው። ይኸው ሁለቱ ባሉበት ሁለቱ ከውጭ ይግቡ ማለት ነው። ልንገርህ ለካ ጠራቸው። ይኸውልህ ናሙና ምርመራ ህጋዊ ምርመራ እንደምናረግ በዚሁ እናረጋግጥ። ለነሱም ነግራቸው። ይኸው አክሊሉ ምስክር ትሆናለህ። ቁጭ በል እናቴ እንዳሰሙ በእናትህ አክሊሉ ቁጭ በል ምስክር ትሆናለህ። ቁጭ በል ምስክር አክሊሉ አንዴ አዳምጡ። ማዘር የሷ ልጅ
አባት መሆንና አለመሆኑን ለማረጋገጥ የዲኤንኤ ናሙና እንሰጣለን። በዲኤንኤ መልክ እሱ እያለ ያለው እንግዲህ ልጅ አይደለችም እያልክ አይደል? ስለዚህ ዲኤንኤ ቢደረግ ምን ችግር አለበት? ልጅ ካላወቃችሁት ነገር አለ እኮ ነው የምልሽ እናቴ። እኔም ራሴ ልል ነበረ ጋዜጠኛው አለው እንጂ ዲኤንኤ ይመርመር። ለምን መሰለህ? እኔን አዳምጪኝ። ከዚህ ኤችአይቪ ከያዛት ልጅ ጋር አውቄን ምተኛ ይመስልሻል? በቃ እውነቱን ማወቅ አለባት። አንተ ማለት ነው ልንገርህ። ስማ እሷ ተሽላተገኘች። አንተ የሚያውነ ጋዜጠኛው እኔ ልልህ ነበረ እንደውም መጀመሪያ ዲኤንኤ ይመርመር። ቅድም ሲባል ስሰማ ዲኤንኤ ይመርመር ልጁ ልልህ ነበረ። እኔ ዝም በል። እኔ አሁን አንድ ነገር አይደለም ምንም ጥሩ ምናምን ካንታው ምን ጥሩ ነገር ነው ይኸውልህ። ስማ ዲኤንኤው ማታረቅ ከሆነ ማለት ነው በህጋዊ መንገድ ወደ ህግ እንሄዳለን ማለት ነው። ከታርግልኝ እኛ ምን ማድረግ እንዳለብን እናውቃለን።